አሁን እያናጉ ከሚወስዱት ጋር ትነጋገራለህ። እሺ ምንድነው? ቆይ እንዴ! ኧረ ሰው ተሳስታችኋል። አረ ጆሮስ እንኳን ማንንም አልነሳኝም ነበር። ይልቅ የተናገርኩትን እየተናገሩ አስቸገሩኝ። ያሰቡት የመኪና መብዛት ጉዳይ እኔንም አሳስቦኛል። እኔንም እኮ ሰፈር ውስጥ ስራ ፈታ አድርጎ ያስቀመጠኝ የመኪናው ጉዳይ። ደግሞ የመኪና መብዛትና ያንተን ስራ ማጣት ምን አገናኛቸው? አሃ ለካ ሁለት እግርህን ተክለህ የቆየኸው ባለ አራት እግሩ መኪና እስኪታደል እየጠበቀ ነው። ምን ጋሽ ባልቦላ፣ ዘንድሮ እኮ ከመኪና ውጭ የሚሰራ ስራ የለም። ተደራጅተን እንኳን ሻሿ እንስራ ብንል የግድ ሚኒባስ ያስፈልጋል። ስራው ቀርቶ ልመና ላይ እንኳን እንሰማራ ብንል ከሚኒባሱ በተጨማሪ ጄኔሬተርና ስፒከር የግድ ያስፈልገናል። ሌላው ቀርቶ መንትፎ እንኳን ለመሮጥ የግድ ቪት ያስፈልገናል። እና ለሌብነት ማስጀመሪያ የሚሆን ካፒታል ያስፈልገኛል ብለህ ለምን አታመለክት? ሳላመለከት ቀርቼ መስሎት ነው? ምን ያላመለከትኩበት አለ ብለው? ያው ወደፊት ስራ እንደሌለ ከሆኑ ነገር ሆነ የለ። ኧረ ተው እንጂ ሰራተኛ እንቀጥርም አሉ እንጂ ስራ የለም አልተባለም። የተማረውም ያልተማረውም ወደ ተረገመው ስራ ተቀላቀለ። የት እንሂድ? አንተ የትም አትሂድ፣ እኔ ግን ወደ ስራ ነኝ። ምንድነው? ኧረ ምንድነው? ምን ተፈጠረ? ወይ ጋሽ ባልቦላ እርሶ እያሉ ነው የድርጅቱ ንብረት በጠራራ ፀሐይ የሚዘረፈው? ጉድ ነው እኮ ጉድ። ምንድነው? ባልቦላ ምን ዋጋ አለው? የማይታመን ነገር ነው። ይኸውልህ እኔ እዚህ ላይ ተንጠላጥለው ሳያቸው የእናንተ መስሪያ ቤት ሰራተኞች መስሎኝ ነበር። በኋላ ፊውዙን ነቅለው በግል መኪና ሲሄዱ እኮ ነው የእናንተ መስሪያ ቤት ሰራተኞች እንዳልሆኑ የገባኝ። ኧረ እባክህ ንፋልኝ፣ ወይሽ አስነፋኝ። ተጠርጣሪዎቹ እኮ እንደ ቀልድ እያለፉ ነው። ስድስት ቁጥር አዎ፣ አምጣ። እንዴ ካስሞልሞላ እንዴ 6 ቁጥር መንጃ ፈቃዴ የሚታደስበት እድል ተፈጥሯል። ተከተልልኝ፣ ይሄ መኪና ተከተልልኝ። በቃ ታርጋ ቁጥሩ ራሱ ነው። እንደምንም አመቺ ቦታ ስታገኝ ከፊት ሄደህ መንገድ ነው። ኮፈሩ ተከፍቶ አያውቅም። በዛ ላይ እኔ ተቀጣሪ ሹፌር እንጂ የመኪናው ባለቤት አይደለሁ። እስክስ የመኪናው ባለቤትማ ልትሆን አትችልም። በተሰረቀ መኪና አይደለም ከተማውን ሁሉ የምዘርፉት። እርሶ ሰውዬ ግን ይከበሩ እንዴ! ሌባ ነህ እያሉኝ እኮ ነው። ያውም ቆንጆ ሌባ። እኔ የምልህ ይሄ የምትሰርቁት ትራንስፎርመር ውስጥ ምን አይነት ውድ ማዕድን አለ ቢሏችሁ ነው ከተማው ውስጥ የሄዳችሁ የሚፊውዝ እንደ ጥርስ የምትነቁ? እኔ ስለሚያወሩት ነገር ባይገባኝም እርሶ ግን በጣም ትልቅ ወንጀል ነው እየሰሩ ያሉት። ዋጋ ያስከፍሎታል። እኔ ተናግሬያለሁ። አሁን አፍህን ዘግተህ ኮፈኑን ትከፍታለህ? አትከፍትም እንዴ? ነገርኩት እኮ መኪናውን ከያዝኩት ጀምሮ የኋላው ኮፈን ተከፍቶ አያውቅም። እንዴ ቀጣሪ ነግሮኛል። ለማንኛውም ኮፈኑ ተከፍቶ እስካላረጋገጥኩ ጊዜ ድረስ አለቀህ። አለቃም ሆነ ጥበቃ አድኑ። ተናግሬያለሁ። እያደረጉ ያሉት ነገር ግን ትልቅ ዋጋ ያስከፍሎታል። ትልቅ ፈራውኛ ተንቦቆቦኳ። ሄሎ ጌታዬ፣ ምን እዚህ አንድ ችግር የሆኑ ሰውዬ እኮ ችግር ፈጥረውብኝ ነው የዘገየሁት። አዎ ጌታዬ፣ እርሶ ካልመጡ ወይ ሰው ካላኩ በቀላሉ የሚፋቱኝ አይመስለኝም። አዎ ሎኬሽን አብርቻለሁ። ሎኬሽን አብርቻለሁ። እዛው ነኝ። አዎ እሺ ጌታዬ፣ እሺ። ለመሆኑ እቺ ምን የሚሏት የማምለጫ ዘዴ ናት? የከተማውን ብርሃን በሙሉ እያጠፋህ ሎኬሽን አብርቻለሁ ስትል ትንሽ አታፍ? ሰውዬ ከዚህ በኋላ ከእርሶ ጋር እኔ ንግግር የለኝም። አሁን ገና ጥሩ ተናገር። ከትልቅ ሰው ጋር አፍ መካፈት ጥሩ አይደለም። አሁን እያናጉ ከሚወስዱት ጋር ትነጋገራለህ። እሺ ምንድነው? ቆይ እንዴ! ኧረ ሰው ተሳስታችኋል። ለማንኛውም አንድ ትልቅ የመንግስት አካል በስራ ገበታው ላይ እንዳይገኝ እንቅፋት ሆነዋል። ስለዚህ ትክክለኛ ተልእኮም ቢነግሩኝ ጥሩ። ይሄ ተራ ግጥምጥሞሽ አይመስለኝም። ያው እኔም ትንሽ የመንግስት አካል እንደመሆኔ ላደናቅፈው እችላለሁ። እሱስ ቢሆን እያየህ መሄድ አልነበረበትም። ነገሩን በመጀመሪያ ሳስበው ሁን ብለው ያደረጉት ነገር አይደለም ብዬ አስቤ ነበር። አሁን ግን ሳስበው ሁን ብለውና አውቀው ያደረጉት ተግባር መሆኑን ተረድቻለሁ። ስለዚህ እንደዚህ ቀለል ባለ ሁኔታ ሳይሆን ለተጨማሪ ምርመራ ማዕከላዊ መሄድ ይኖርብናል። በዚህ ሰዓት ደግሞ ለመታሰር ምን ያስፈልጓል? ዜጋ አይደሉ እንዴ? እና ምን ተሻለ? ዋስ የሚሆናቸው የታደሰ መታወቂያ ያለው ሰው ሳያስፈልጋቸው አይቀር። አሁን በዚህ ሰዓት የታደሰ መታወቂያ ከየት ይገኛል ብለሽ ነው? ካርታም ሊብሬም ቢሆን በሽ ነው። መታወቂያ ግን እኔም እኮ ግራ የገባኝ ይሄ ነው። አንቺዬ አይገርምሽም? የቀበሌውን ሊቀመንበር የታደሰ መታወቂያ አለ ሆይ ብለው የለኝም አይለኝም። እሱ ከሌለው እንግዲህ ማን እንዳለው እግዚአብሔር ይወቅ።
ለማንኛውም አንቺም የታደሰ መታወቂያ አፈላልጊ፣ እኔም አፈላልጋለሁ። ኧረ እፈልጋለሁ። የታደሰ መታወቂያ ይገኝ እንጂ ለእሳቸው ማንም ቢሚል አለ። እሳቸው እኮ ማለት ባለውለታችን ናቸው። ግን እንደው አደራሽን ካገኘሽ እንደው ቀድመሽ ለእኔ ንገሪኝ። ምክንያቱም ባልቦላዬ እንደው የችግራቸው ደራሽ መሆኔን እንዲያውቁልኝ እፈልጋለሁ። አይዞሽ፣ ግድ የለሽም፣ እሱ አያሳስብሽ። ዋናው የእሳቸው መፈታት ነው። ግን ደግሞ አደራሽን ከወርቁ ከድንቁ ከባለሱቁ በስተቀር አንድ ሰው እንዳይሰማብኝ አደራሽን። እኔ ወሬው እንዲዛመት አልፈልግም። ታዲያ አደራ አደራ፣ ባልቦላዬ እንዲታሙብኝ አልፈልግም። አይ አንቺ ነገር ታዲያ ማን ቀረ ብለሽ ነው? የቀረሽው እኮ አንቺ ብቻ ነሽ። እዳ እባክህን አታሰቃያቸው። እያንገላቱ ይወስደዋል ከፈለጉ። ምን እያደረጋችሁ ነው? ትልቅ ሰው አይደሉ እንዴ? ትንሽ ስቼ ብዙ አሳቱኝ። ጋሽ ባልቦላ አላወቁኝም እንዴ? የወይዘሮ ዝናሽ ልጅ እኮ ነኝ። አንተ ዝናሽኛ አጭጭጭ እጂ አትሽ ሲበቃሽ ናሳም በዝናሽ ሞት አስፈታ